አለባችሁ ማለት ነው። አሁን ወደ እንትሩ እንግባ፣ ወደ ገደለው አይደለ? እንዴት አድርገን ነው ዲቶክስ የምናደርገው? በካስተር ኦይል። በመጀመሪያ ደረጃ ብርጭቆ ያስፈልጋችኋል። ኦፍ ኮርስ ብርጭቆ ላይ ሎሚ 2 ወይ 3 ሎሚ ጭመቁበት። የኦሬንጅ ጁስም ካላችሁ እሱም ይሆናል። ጨምቃችሁ ትንሽዬ ላይክ እንትስል ፎቶ አስገባላችኋለሁ የኔ ምን ያህል እንደነበረ ማለት ነው። ባለፈው ዲቶክስ አረግ እንደዛ ከጨመቃችሁ በኋላ ሎሚ ነው የተጠቀምኩት፣ ሎሚ ጨምቄ የተጠቀምኩት። ካረጋችሁ በኋላ ካስተር ኦይል ይኸውላችሁ፣ ያገኛችሁን አይደለም እዚህ ነው። ይሄ በደንብ ማዳመጥ ያለባችሁ ፉድ ግሬድ ወይም ደግሞ ለምግብነት የሚውል ካስተር ኦይል። ይሄ ኢትዮጵያ ውስጥ አብዛኛው ቦታ የሚገኝ አይመስለኝም። ለምን በሉ፣ ኢትዮጵያ ውስጥ በእጅ ነው ይሄ ባዛር ምናምን ላይ እያያችሁ ከሆነ በሜካኒካል ነው የሚፈጩት፣ እንትን የሚሉት ጨምቀው የሚያወጡት። ይህ አፋችሁ ውስጥ ብታስገቡት አይመከርም። ምክንያቱም በውስጡ መርዛማ የሆኑ ቶክሲኖች ስለሚይዝ ማለት ነው። ኦኬ ዳት ሂት ጀነሬትም ስለሚያደርግ it has to be cold pressed መጀመሪያ። ሁለተኛ ለተለያዩ እንደዚህ አይነት መጥፎ የሆኑ ኬሚካሎች ተጣርተው መውጣት አለባቸው። ብዙ ፒዩሪቲ እንትሮችን ማለፍ አለበት፣ ማጣራቶችን ማለፍ አለበት ማለት ነው። ሶ ቤዚክሊ ፉድ ግሬድ ዩኤስፒ በተለይ እንትን ነው ፉድ ግሬድ ነው መሆን ያለበት። ሄክሰን ፍሪ አንሪፋይንድ መሆን አለበት። ሶ እነዚህን ያሟላ ኤንድ በጣም ሌላ እንትን ማድረግ የምፈልገው ሰርተፊኬት ያላቸው መሆን አለባቸው። ቢካዝ ወደ ውስጣችሁ ስታስገቡት ካስተር ኦይል እንደ ሌላኛው ማንም እንትን ቅጠላቅጠልም ሆነ ፕላንቶች የተለያዩ ነገሮች ነው የሚራጩባቸው ኬሚካሎች። ንጹህ ካስተር ኦይል ካላገኛችሁ ጭራሽ ዲቶክስ አታድርጉ። ኢትስ ናት ወርት ኢት። ከጥቅሙ ጉዳቱ ነው የሚያመዝነው ትክክለኛው ካስተር ኦይል ከሌላችሁ ማለት ነው። ሶ አሜሪካ ያላችሁ ሰዎች ፉድ ግሬድ ካስተር ኦይል ያ በአፋችሁ መውሰድ የምትችሉት ይሄን ካስተር ኦይል እንዳለ ሌላ የምታውቁት ብራንድ ካለ ከዚህ 3 የቴብል ስፖን ምን ማለት ነው የጠረጴዛ ማንኪያ የሚባለው 3 ቴብል ስፑን ተጨምሩና ከዛ ታማስሉታላችሁ። ከዛ ነው የሚደረገው። ከዛ እሱን ካደረጋችሁ በኋላ ይዶን ይደስ ከዛ በኋላ 3 ቴብል ስፑን ከወሰዳችኋል ይሄን ማስቀመጥ ነው ያለባችሁ። ከዛ ለ30 ደቂቃ ጀስት እንቀሳቀሳላችሁ። ምንም ነገር መብላት መጠጣት የለባችሁም። እሱን ከወሰዳችሁ በኋላ ለ30 ደቂቃ ከ30 ደቂቃ በኋላ ቁጭ ነው ማለት ያለባችሁ። ውሃችሁን ለብ አድርጋችሁ አፍልታችሁ ሎሚያችሁን ትንሽ ጨው ይዛችሁ ቁጭ ትላላችሁ ማለት ነው። እዚህ ስቴጅ ላይ ስትደርሱ ከድሮ ካሳየሁት ዲቶክስ ጋር ትንሽ የሚያመሳስለው ነገር አለ። ከዛ ምንድነው የምናደርገው? ይሄንን ለብ ያለ ላይ ትንሽ ሎሚ አድርገን ደም ግፊት ምናምን ያለባችሁ ሰዎች ከሆናችሁ ጨውን መተው ትችላላችሁ፣ አስፈላጊ አይደለም። እዚህኛው ላይ ውሃችሁ ላይ ሎሚ እየጨመራችሁ መጠጣት። የመጀመሪያው ላይ ከ30 ደቂቃ በኋላ 1 ብርጭቆ ትክክለኛው ግላስ ረጅሙ ማለት ነው እሱን ትጠጣላችሁ። ከትንሽ ዩሲ እንዴት እንደሆነ 2 ትጠጣላችሁ። በትንሹ ከ1 ሊትር እስከ 2 ሊትር ቀስ እያላችሁ ኦኬ መጠጣት። በመሃል 15 ደቂቃ ጋፕ ብትሰጡት ጥሩ ነው። ሞር ቪዲዮ ሰራታለሁ ወይ አንድ ላይም ዲቶክስ እናደርጋለን ላይቭ ገብቼ ቀጣይ ሳምንት ላይ ኦኬ። ላልገባችሁ ሰዎች ግን ጥያቄያችሁን መጻፍ ትችላላችሁ። ቢካዝ ትንሽ ኮንፊውዚንግ ሊሆን ስለሚችል በጣም ነው የሚደክመው። በጣም ኦ ማይ ጋድ። የዛን ጊዜ ዲቶክስ ያደረኩኝ ማታው ላይ ቪዲዮ ቀርጬ ነበርና አፕሎድ አድርጌው ነበር ዩቲዩብ ላይ። ግን እንዳልኳችሁ ብዙ ነገር ነው መዝምዞ የሚያወጣው። ስራ የሌላችሁ ቀን እረፍት የሆናችሁ ቀን ላይ ታደርጉት። ይሄን ጠዋት አድርጌ ማታ ወደ ስራ ሄዳለሁ ምናምን ነው። ኤንድ ደግሞ ጠዋት ላይ በባዶ ሆዳችሁ ነው። እራት ራሱ ቀለል ያለ ነገር ብትበሉ ይመከራል። ግን ችግር የለም እራት ብትበሉ። ብዙ ጊዜ አብዛኞቹ ሰዎች ሌሊት ላይ ሰውነታችን ፈጭቶ ምናምን ነው እንትን የሚለው። ጠዋት ላይ ግን በባዶ ሆድ ነው ይሄ የሚደረገው
እሺ ከዛ ውሃ ትጠጣላችሁ። ሽንት ቤት ሊያመላልሳችሁ ይችላል። ሽንት ነው መጀመሪያ የሚሆነው። ከዛ በኋላ ግን መውጣት ይጀምራል። መውጣት ሲጀምርም ስቲል ጠጡበት። ላይክ 2 ኩባያ 2 ግላስ ማለት ነው። አይ ቲንክ የረሳሁት ነገር ያለ አይመስለኝም። ዳትስ ኢት። እንደሚወጣውን ጉድ ንገሩኝ። አንለስ የሆነ